እኔ ስለ ብሩክ አይደለም ገንዬ ስለ ብሩክ ሳሚል ልጨርስልሽ። ብሩክ ጥፋቱ ምንድነው? የዋህነቱ ምንድነው ጥፋቱ? ሴትን ለስራ ብሎ ያመጣል፣ ሴቶቹ ይቀየራሉ። ይሄን ትምህርት ሌስ በደንብ አድርጎ መውሰድ አለበት። ይሄው እኮ ነገር እኮ ተናግሮታል። ከዚህ በኋላ ተናገረ እኮ አሁን ምን አለ የሴት ጓደኛ ካሜራ አለ ብሎ ካሜራ ላይ ምንም አብራው ተከትላን ሄደችው ካሜራ አለ። አንዳንድ ሴቶች አዲስ አበባ ውስጥ ይለቃሉ እንዴ? ሰው አይለቁም። እሱ እንግዲህ እንደዛ እንኳን ወይ በሽታ ይኸውልሽ ክፍተት ይሰጣል። ገባሽ? አንዳንዴ ይኸውልሽ በህይወትሽ ውስጥ ይኸውልሽ እዛ ጋር ያልተቋጨ ሁለት ውስጥ ያልተቋጨ ቆይሽ ናንዬ ሁለት ውስጥ ያልተቋጨ ነገር እያለ ወይ ደግሞ እሱ እርግጠኛ ሆኖ ስለሷ የሚናገርበት ነገር የለም። ስለዚህ ክፍተት ልጅቷ ብታገኝ አይደል እንዴ እንደዚህ አፏን አሞጥሙጣ ናፍቀኸኛል ካንተ ጋር ይሄዳሉ። ዛሬም ደገመች። አሁን ደግሞ ቆይውልሽ ህይወትዬ ሃይሚ ደግሞ ታጣለች። ሃይሚ ስራ እየሰሩ ነው እንበል። ስራው ላይ ታውቃሽ ሃይሚ እቺ ልጅ ፈቃደኛ ከሆነች በቀደም ለታ ሃይሚ አትናደድም። እንደዛ ተናዳ እንደዛ እንቧ ያነቃት ከጌም ላይ ተነስታት ነው። የልጆቹ ንግግር ነው፣ የኦዲየንሱ ንግግር ነው። ሃይሚ ያስናደዳ ሁለተኛ ዛሬ ደብች ቪዲዮ እንደሚሰጣት አላወቀችም ነበረ። አሁን አንድ ጥያቄ ልጠይቃችሁ እስቲ በመጨረሻ መደምደሚያ ልጠይቃችሁ። ይቅርታ አድርጉልኝ። ብሩክም ሃይሚንም በጣም ነው የምወዳቸው። እኔ ብሩክን ለመቃወም ብዬ አይደለም እንደዛ ምለው፣ ግን እኔ የሃይሚ እንትን ላይ ነው የሚሰማኝ። ልጅቷ ይኸውልሽ እንደዚህን አይነት ማምጣት ናንዬ እንደዚህን አይነት እሱ ያላወቀበት መንገድ ማምጣት እሱንም እየጎዳው ነው፣ ልጅቷም እየተጎዳች እሱንም ራሱ እሱ ነው ትልቅ እኮ ለከለሽ እኮ እኛ ብሩክ እኮ ጥሩ ሰራ አይደለም። እኔ እንትን ብዬ ውስጤ ደስ ስላላለኝ ነው የቆየሁት። አላየኋችሁም እናንተንም። ለነገሩ ብዙ ረጅም ሰዓት በጣም ቆይቼ ነበር፣ ምክንያቱም እንትን መግባትም አልፈለኩም ነበር። አጋጣሚ ሳይሽ ነው ህይወትዬ አንቺ እንትን አርገሽ ገባው። አሁን እሺ ገኒ ምን ይደረግ ነው አሁን? አንቺ ሐሳብሽ ምንም ይደረግ አይደለም። ሁለቱንም እንደግፋለን። አሁን ምንም ይደረግ ሁለቱንም እንደግፋለን። ነገር ግን እቺ ሴት አመጣቷ ሃይሚዬንም ጎድታታለች። እሱንም ደግሞ ሴቶች መምጣታቸው በህይወቱ ላይ እየመጡ ሴቶች ሃይሚንም ጎድተዋል። እሱንም እንትን ብለውት ዋጋ አስከፍለውት ነው የሚሄዱት። ለምን ለተሳዳቢዎች ሰውም የሚሳደበው አንተ እንደዚህ ነው የሚባለው በራሱ ጥፋት ነው ስታዩ፣ በራሱ ጥፋት። እሱ እኮ ይስደቡኝ ብሏል ገኒ። ይኸውልሽ የሰው ስድብ እኔ ቼክ አላደርግም ብሏል። እሷ የሚሰማትሽ ስሜት እስቲ አስቢ። እሷ ለምን ትሰደባለች? እስካሁን እኮ ሃይሚን የሰደባት ኦዲየንስ የለም። ፋሚሊን በጣም ነው የምወድሽ። ዛሬ አሁን እሷ የተናገረችው ንግግር ቁጭ ብላ ስታይ እሷ ደስተኛ ነች። ምን የተናገረችው አዳምጪኝ። ልጅቷ እኮ ይኸውልሽ እሷ ወራችኛ ላይ ካላረግንም ግን ልጅቷ ባለጌ ነው። ኧረ እኔ አላደርጋትም። ሰብስክራይብ እኔ አላደርጋትም። ሰብስክራይብ የለም ላይክ አንድ ሰው አላደረኩም። እኔ ጭራሽም አላየሁም። እንደውም እነ ሀናንዬ ቤት በህዝብ ተከፈተ ታየ። እንደውም እኔም ከአንድ ሰው ጋር ስጨቃጨቅ ሀናን እንደውም ገልብጣ ወጣች። ይኸውልሽ እኔ አንድ ነገር ልንገርሽ ገኒ፣ እዚህ ጋር እኔም የሴት ልጅ እናት ነኝ። አዳምጪ። ግን እኔ አንድ ጥያቄ ልጠይቅሽ። አንድ ወንድ ልጅ በጣም ይወዳታል፣ በጣም ያፈቅራታል። ያቺን የሚያፈቅራትን ሴት እንዳያጣት እንዳይለያት ምን አደረገ? ይሄ እኮ ይኸውልሽ በተንኮል ከሄደ እኮ ብሩኬ ፈጣሪ ይጎዳዋል። ግን እቺ ልጅ ላጣት ስላልፈለኩኝ ብቻ ሴት ይዤ መጣው ብሎ ተናገረ አይደለም? አሁን እንግዲህ ወይ ጋር ደግሞ ነው ያለ ጥያቄ አለ። እሱ ያመጣበት መንገድ ሴትን በሴት አድርጎ አስቀንቶ መልሳለሁ ማለት አይሆንም። የባሰ ነገር ያከረዋል። አይደረግም። ታሚጂ አንቺ እኮ በጣም ተንኮል እንትን ነሽ አንቺ። ንጹህ ልብ ያለሽ ልጅ ነሽ። ልቃወምሽ ፈልጌ አይደለም፣ ግን ምን ቦታ ነው መሰለሽ ሳሚልኝ፣ ብሩክንም ሃይሚንም እንወዳለን አይደል? ሃይሚ ቦታ ሆነን ሴት ልጅ ይዞ ሲመጣ ምን ያህል እንደሚሰማት አሁን ዛሬ የተናገረች ንግግር ራሱ እኔ አልወደድኩትም። ዛሬ አሁን ናፍቀኸኛል እኮ ከካሜራ ውጭ እንገናኛለን። ምንድነው እንደዚህ አይነት ነገር? ለሷ ምንድነው የሚሰማት? በቀደም እሷን አንጣት ተባለ። እምነት እያጣችበት ነው የምትሄደው። በቃ
ያንን እኔ በእውነት እኔ ደስተኛ አይደለም። ይቅርታ አድርጉልኝ ባያችሁት በቪዲዮ ምናልባት ታዲያስ ልጅቷን እሺ ገኒ ልጅቷን እንዴት ልጅቷ እኮ ነች የተናገረችው እሱ አይደለም ይሄ የእሷ ስሜት ነው ይሄንን እዚህ ስትል ምንድን ነው ምን አለ አስፈላጊ ነው ወይ አላት እኮ ልጅቷ መምጣት የለበትም ባጠኔ ምን ማለት ነው ሁላችሁም ይቅርታ አድርጉልኝ እንደዚህማ ይሄ የራሱ አንዳንድ ጊዜ የምናስበው ቆይናንዬ እኔ ማለት የፈለጉትን ያድርጉኝ። እኔ ሀሳቤንና ግልጽነቴን ልቤን የሚያውቀው መድኃኒዓለም። እሺ አሁን ሁሉም ብሩኬ ጥፋተኛ ነው እንደ ባብ እንደ ምን ማለት ነው? ይሄ ልጅ ጥፋተኛ አይደለም። አዳምጪ ሳሚን፣ ይሄ ጥፋተኛነት ሳይሆን ራሱንም ጎዳ በይዋነቱ። ሃይሚን ተጎዳ፣ በጣም ተጎድቷል፣ ያውቃል፣ እንደተጎዳ በደንብ ያውቃል። ለመሰሽ የምትጎዳ አሁን ልጅቷ በተናገረችው ቃላት አሁን እሱ ላይ ብዙ ሰው እንትን ይለዋል አይደል? ለምንድን ነው ስላመጣት ሴትን በሴት መልሳለሁ ብሎ አንደኛ ሃይሚ ተጎዳች፣ ሁለተኛ የራሱን ስም ያስጠፋው ራሱ ነው። ናንዬ እንዴ መምከር አለብን፣ እሱንም እንደ መቆጣት አለብን ከወደደ። እሺ ቆይ ገንዬ አንድ ነገር ልንገርሽ። ይሄ ልጅ ይቺ ልጅ ሳያስበው ቀረና ሃይሚ በዚች ልጅ ቀንታ ወደ እኔ ትመጣለች ብሎ ይሄን ነገር አሰበ አደረገ። ግን የማይሆን ነገር ሆነና ነገሮች ሁሉ ወደ እሱ እንዳለ እሱ ፍቅሩን ለማግኘት ሲሄድ ነገሮቹ ተበላሽቶ ወደ እሱ መጡ እንበል። አሁን ደግሞ ልንገርሽ ወይም ደግሞ የተስማሙበት መንገድ እንደሚመስለኝ ከሆነ ወይ በገንዘብ ሳይሆን ይሄን ነገር እንዴት ካደረግሽልኝ እኔ ዩቱብ ከፍትልሻለሁ ብሎ ሊሆን ይችላል። ወይ በገንዘብ አልተስማሙም ልበል። ከዛ ሲቀጥል ደግሞ ገንዬ ዩቱብ ከፍቶ ሊሰጡት ነው ያሰበው። እሷ ደግሞ የፈለገችው እሱን ነው። አሁን እሺ እሷ ይሄንን አሰበች ወይ ይሄን አሰበች። እሷ ትክክለኛ ስለሆነች እኔ እኮ አላስጨረሳችሁኝም። በቃ ሻውሩ ተው። እሺ አውሪ ሳሚልኝ። እሺ ልስማሽ። አሁን እሷ ማለት ነው ይሄ ልጅ በመልካምነት መጣ ልበል፣ በመልካምነት መጣ። ይቺ ልጅ ግን ማለት ነው ሃይሚ ይሄን ነገር ታየዋለች። ሃይሚ አይታ እንድትናደድ ይሄ የማይረባ ቆሻሻ ቅጥል ነገሯን ተናገረች። አሁን እኮ ከዚህ በኋላ እኮ ሴት ልጅ ጋር ላይደርስ ራሱ ልጁ ዛሬ ተናግሯል። በቃ ሴት አይፈልጋትም እኮ አውቃለሁ፣ አይፈልጋትም። ግን አሁን ደግሞ አለመፈለግ መፈለግ ሳይሆን እኛ ይኸውላችሁ ልጁንም ከወደድነው እንዳይለያዩ ከፈለግን የእሱንም ከጥፋቱ እንዲታረም መናገር አለን። አብረው እንዲሆኑ አይደለም መናገር። ምንድን ነው ነገር ለምን አትናገርም? አሁን መናገር የምናገረው ከመጀመሪያ ጥፋቱ ካሁን በኋላ መታረም አለበት። ምንም አይነት ሴት በህይወት ውስጥ ማምጣት የለበትም። ልጅቷን መጎዳት የለባትም። እሱም እየመጡ ሴቶች አሁን እኮ ተናገረ ገኒ፣ የሴትም ጓደኛ አያስፈልግም አለ እኮ በቃ። እቺ ልጅ አፏም ከፍታ ሄደችው። ያ የራሷ ስሜት ነው። በቀደም ዕለት ላይፍ ላይ የጻፉት እንደዛ የሚተባተቡት የራሳቸው ፍላጎት ነው። ይሄ ልጅ ምን ያድርግሽ? ሴቶቹ እኮ አበዱ። እቺ ልጅ አሁን እንደዚህ ትላለችን ብለን አይ ነው እሷ ከሚዲያው እየለቃቀመች ነው የምታወራው። የሰሞኑንም ይሆናል ይሄን ልታሳይ የተነሳችው። ግን እሱ ምን ያርጋቸው? ከአሁን ወዲያ ትምህርት ነው። አንደኛ ሃይሚ እየተጎዳች ነው። በዚህ መሀል ስትወጣም ስትገባም እየተናገሯት አሁን እንደውም ሃይሚ ስትሮንግ ሆና እሱን ሰፖርት ማድረግ አለባት። ስሚስት ሂጂና ምን እያሏት እንደሆነ አሁን እስኪ እነዛ ስክሎት ታያቸው፣ እነሱን ታያቸው ገንዬ፣ እነሱ ወሬኞች ናቸው። ታያቸው የዚች ፎቶ እንስራ በቃ አንጣ እያሉ እንደ ይሄ ለእሷም ይጎዳታል። እነዛ ታያቸው፣ ስማርት እነዛን ታያቸው። እነዚህ 10 የማይሞሉትን ታያቸው። ከዚህ በላይ ወደ 4000 እና 3000 የሚደግፋቸው ቤተሰብ እነዚህ 3-4 ትምህርት ይሁን በቃ። ሴትም በሴት ሳይሆን የራሳቸው የሆነ ዲስከስ ማድረግ አለባቸው። የሆነ ነገር በማለቸው ሲፈጠር ራሳቸው መፍታት አለባቸው። ሴትም እሺ፣ እዚህ ላይ ህውዬ ምናልባት ዩቲዩብ ላይ ሼር ከተደረገለት ከሰማ እስቲ ጥሩ መልካም ልብና ቅን ልብ ካለን ጥሩ ነገር ለብሩኬ ለምን እሱ መጥፎ ነገር እንዲባል አልፈልግም። ለዛ ነው ጥሩ ነገር እንናገር ፈልጋለሁ። በቃ ሁለቱም አብረው እንዲቀጥሉ ፈልጋለሁ። ለምን እሷም ሳትጎዳ እንዴ ሴት እየጎዳት አሁን ዛሬ የተናገረችው ነገር እኔን ጎድቶኛል። እሷን እንዴት ነው የሚጎዳት? ባለጌ ናት እንጂ ባለጌ
እኔ አሁን ተሰምቶኛል። እግዚአብሔርን እንደሱ አሳስበው። እኔ ብሩክ ላይ ልፈርድ እኮ አይደለም፣ ይቅርታ አድርጉልኝ። ብሩክ ላይ ልፈርድ